አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ራህመት ነኝ። እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ ኢንሻአላህ። እንዴት ናችሁ? ሁላችሁም ሰላም ናችሁ? ሰላማችሁ ይብዛልኝ በያላችሁበት። የመዳም ቅመሞች አላህ ያግዛችሁ። ሌላው ደግሞ የጠየቃችሁኝ ነገር ዛሬ ልመልስላችሁ። በስማማ አላስ ሌላ ነገር የጠየቃችሁኝ ነገር ልመልስላችሁ ዛሬ ኢንሻአላህ። ምንድነው እሱ አገር ምን ስራ ያዋጣል፣ ስንት ብር ይበቃናል፣ ስራን እንስራ ብንል ስንት ብር ይበቃናል ያላችሁኝ ያላችሁ እህቶቼ፣ ወላሂ እንደ ድሮ በትንሽ ብር ሱቅ መክፈት የለም። ምክንያቱም ሁሉም ነገር ውድ ነው፣ ብር ያስፈልጋል። አሁን ቢያንስ ሙሉ አንድ ሱቅ ልምላው ብትሉ ቢያንስ 500 ሺህ ብር 600 ሺህ ብር ያስፈልጋል። ምክንያቱም እንደ ድሮ በሁለት ማማት ሆኜ በቃ እንደ ድሮ በ200 ወይ በ100 ሺህ ብር ሱቅ እንከፍታለን ያዋጣል እንትን ብላችሁ አታስቡ። ምክንያቱም ሁሉም ነገር ውድ ነው፣ በጣም ውድ ነው እና ብር ስለሚያስፈልግ 500 600 ሺህ ብር ያስፈልጋል ማለት ነው። ቢያንስ 400 ሺህ ብር ይዛችሁ ኑ። ወላይ ለሱቅ ብቻ እንኳን ማለት ነው። አስባችሁታል? ሌላ ነገር ራሱ ልክፈት ካላችሁ ወይ ልብስ ወይም ሌላ ነገር ልክፈት ከዛም በላይ ራሱ ያስፈልጋችኋል። ወይ ብቻ የራሳችሁ ብዙ ሀሳብ ሊኖራችሁ ይችላል። ሌላም ነገር ከሱቅ ሌላም የምትከፍቱት ነገር የምትፈልጉ ትኖራላችሁ። ስለዚህ አሁን ማከፋፈያ ልክፈት ብትሉ የተወሰነ እስከ 1 ሚሊዮን ያስፈልጋል። ገባችሁ አይደል? ትናንሾች ሱቅ በደንብ ልሙላ በደንብ ሰራለው ምትሉ ካላችሁ ቢያንስ 500 ሺህ ብር 600 ሺህ ብር ግዴታ ያስፈልጋል። ወላይ በጣም ሁሉም ነገር ውድ ነው። አሁን ዛሬ የ100 እቃ ወይም 200 ብር እቃ ላስገባ ብትሉ ምንም የለም ሱቅ ላይ ምንም። አስባችሁታል? ስለዚህ ያንን አክል ብር ይዛችሁ ነው ወላሂ ኢትዮጵያ ስትመጡ ብር መያዝ ግድ ነው። ባለትዳር የሆናችሁም ያልሆናችሁ ወላሂ ሀታ ባለትዳር የሆናችሁ ራሱ ማለት ነው ወላሂ የባል እጅ መጠበቅ አያስፈልግም። በጣም ነው የሚያስጠላው። ሲጀምር እኛ እዛ ስራም ለምደናል፣ ብር መያዝ ስለለመድን እዚህ ስንመጣ በጣም ነው የሚደብረን። ያኔ በቃ ማድሪ እኔ እንጃ፣ እኔ በኩል በጣም ነው የሚያስጠላኝ። ስለዚህ ጠንክራችሁ ሰርታችሁ ብር ይዛችሁ ነው እዚህ ኢትዮጵያ ሰው የሚወዳችሁ ሲኖራችሁ ስትሰሩ ሲኖራችሁ ነው። በቃ ሰው የወዳችሁ የሚቀርባችሁ እናንተ ሲኖራችሁ ነው። ወላይ ነው የምላችሁ። ሰው እንደ ድሮ አይደለም። ፍቅር የለ ምን የለ፣ ሁሉም በቃ በጥቅም ሆኗል። ሲኖራችሁ ነው የሚወዳችሁ የሚቀርባችሁ። ሐቂቀትን በጣም ተለውጧል። ሰው የለም እንደ ድሮ አይደለም። እንደ ድሮ አይነት ፍቅር ሲናፍቃችሁ ይቀራል። እናቴ ይኸው እኔም ቁጭ ብያለሁ። ስለዚህ ብር ላይ ብር ይዛችሁ ነው ወላይ ስራ መሰሩበት መንቀሻቀሻ ግድ ነው። ወላሂ እዛ ስራ ስለለመድን እዚህ መእተን ቁጭ ስንል በጣም ነው የሚያስጠላው። ቤት ቁጭ ማለት በጣም ነው የሚደብረው። ምክንያቱም እኛ መንቀሳቀስ ለምደናል። እዛ ስራ ስለለመድን ብር መያዝ ስለለመድን እዚህ ወላሂ በጣም ነው የሚደብረን። ልናብድ ነው የምንደርሰው። ስለዚህ ብራችሁ ያዝ አድርጋችሁ እንዲሁም ብሩን ከምታስቀምጡት መሬት አስገዙ፣ ቤት አስገዙ። በአባታችሁ በምታምኑት ወንድም ካላችሁ እና አስገዙና አስቀምጡ። ምክንያቱም ቤትም ቢኖር መሬትም ቤትም ብትገዙ እየጨመረ ነው የሚመጣው፣ ብር እየጨመረ ነው የሚመጣው። ስለዚህ የሆነ ቁም ነገር መያዝ ሞክሩ። ቁም ነገር ያዙ እህቶች፣ የመዳም ቅመሞች በተለይ ድካማችሁን በሆነ ነገር አቋም አውሉት። ወላይ ነገ ትደሰቱበታላችሁ፣ ሲኖራችሁ ትደሰቱበታላችሁ። ስለዚህ እንደዛ አድርጉላችኋለሁ ውዶችዬ። አላህ ያገዛችሁ፣ በርቱልኝ ኢንሻአላህ። በተለይ መዳም ቅመሞች እኔ ከእናንተ ጎን ነኝ። ምክንያቱም እኔ የሚያሳለፍኩት ነገር ስላለ ነው። አላህ ኢንሻአላህ አላህ እንግዲህ የሀገራችሁ ያብቃችሁ። ሁላችሁም ቤታችሁ እንድትኖሩ ሀገራችሁ ገብታችሁ ቤታችሁ
ጨርሳችሁለት ወላ ብዙዎቻችሁ እኔስ መች ነው እንደው ከልጆቼ ጋር ቤቴ ቁጭ የምለው ናፍቆኛል የምትላችሁ ደግሞ አላህ ወላሂ ይረዝቃችሁ። ኢንሻአላህ ትጨርሱታላችሁ። ቤታችሁም ሰብር አድርጉ። ሁሉም ነገር በሰብር ነው። ከቻላችሁ ሰብር ካደረጋችሁ ሁሉም ነገር በጊዜው ይሆናል ኢንሻአላህ። እና አብሽሩ አብሽሩ አብሽሩ። ከቤተሰቡም ጋር ከልጆቻችሁም ጋር ትኖራላችሁ። ግን የወጣችሁበት ዓላማ አሳክታችሁ ኢንሻአላህ ከዱዓም ጋር ከአላህም ጋር ዱዓ እያረጋችሁ ያሰባችሁትን ዓላማችሁ አሳክታችሁ ወደ ሀገራችሁ ግቡ። ትዳር ግድ ነው፣ ልጅም ግድ ነው። ስለዚህ አብሽሩ እላችኋለሁ እህቶቼ። በርቱልኝ፣ ጠንክሩ። አላህ ያበርታችሁ፣ አላህ ያጠንክራችሁ። በርቱልኝ። የምትፈልጉት ነገር ጠይቁኝ፣ አብሽሩ፣ ችግር የለውም መልሳለሁ። ሼር ሰብስክራይብ አድርጉልኝ፣ አግዙኝ። ስራ የለኝም እንግዲህ ስራዬ ቻናል ሆኗል በአሁኑ ሰዓት። እስከምንቀሳቀስ ድረስ ኢንሻአላህ ከጎኔ ሆኑልኝ፣ አግዙኝ እላችኋለሁ የኔ ውዶች። እንግዲህ ሰብስክራይብ አድርጉኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው ቻው። በሌላ ቪዲዮ እመጣለሁ ኢንሻአላህ።